የምንጠብቃችሁ እሁድን አንድ ላይ ተጀምሯል እንኳን በሰላም ተገናኘን እንግዲህ ሳምንቱን ሙሉ እናንተን ይመጥናሉ ያዝናናሉ ያልናቸውን ፕሮግራሞች ስናዘጋጅ ደፋ ቀና ስንል ይሄው ዛሬ ሰዓታችን ደርሶ አላሽም እንዴ እኔ ደፋ ስል እሷ ቀና ያለሽ ሰዓታችን ደርሶ ተገናኘን ይሄ ሳምንት ደግሞ የበዓል ሳምንት ስለነበረ በጣም ደስ የሚል ድባብ ነበር አይደል አዎ በጣም ደስ የሚል ድባብ ነበረው ያው እኛም ቆንጆ ፕሮግራሞችን ለቤተሰቦቻችን አዘጋጅተናል ቤተሰቦቻችንም እስከ ፕሮግራሙ ፍጻሜ እንግዲህ ቆይተው እሁዳቸውን ቆንጆ እንዲያደርጉ ጋብዘናቸዋል ዞር ያ ነበር እንዴት ነው እንኳን አድርሳችሁ ምንላችሁ ብዙ ቤተሰቦቻችን ነበሩ በላችኋል እኔና ናፍቆት ነው የጎደለብን በነገራችን ላይ ረመዳን አንድ ብሎ 30 ቀን እስከሚል ድረስ በየቤቱ ያልዞርንበት የለም የቻለውን እኮ ለቤተሰቦቻችን አሳይተናል ውጪ መውጣቱ ጎደል ሲልብን እዚህ ደግሞ ፈጡም በእንትኑ በሳምቡሳው ያማረጠ ባጃይቻለሁ የድጎማ ስራው ተጠቃሚ ከጿሚዎች ቀራ ነበር ሐሙስ ነው አርብ ነው እየተባላል ነበር በዓል እና እንደው ትንሽ አንድ ቀን በገፋ አርብ ሆነ ያለ ነበር በቀደም ይገርምሽ መስጊድ አካባቢ ይሄድኩኝ አሁን ይሄ ጾም ወቅት ላይ ሙስሊም ወንድም እህቶች ሰደቃ በሚባል አይነት ጾም ያስፈታሉ ማታ ላይ ምናምንና እልፍ ይያሉኩ አይገርምም 30ንም ቀን እኮ ሞላ ነው ይላሉ ዛ ምስኪኖች ናቸውና የሰጧቸው ይሄ በቴካዌ እንትን የታሸገ ምግብ ይሰጧቸው እና ምን ያህል ዋጋ እንዳለው ብዙ ሰዎች በዛ ሂደት ውስጥ ሲያልፉ ራሳቸውን በምግብ ችለው እንደገና ደግሞ የሚያገኙትን በረከት ያን የሚያርጉ ሰዎች ቀላል አይደለምና የጾም ወቅት በእንደዚህ አይነት መልኩ ሲያልፍ በጣም ደስ ይላል እየተናፈቀ አለቀብን ነው አለቀ ጾሙ ሳይሆን ወይኔ ያለቀብን ነው ጾሙ አለቀብን በጣም ደስ የሚል አይነት የጾም ወቅት ለኛማ ደስ የሚል በዓል ነበረ ያው 1447ኛው የኢድ አልፈጥር በዓል ነበረ የተከበረውና እሁድን አንድ ላይ ቤተሰቦቻችን ሙስሊም እምነት ተከታዮች ኢድ ሙባረክ ብለናል እንግዲህ ቻናሏንም እንግዲህ የበዓሉ ቀን በጣም ሞቅ ያለ የደመቀ የበዓል ፕሮግራሞችን ወደ ቤተሰቦቻችን አድርሰን ነበር በአማረ ሁኔታ ነው እንግዲህ የኢድ አልፈጥር በዓልን አብረን ያሳለፍነው ሁለቀ ምንም አይደለም አሁንም የበዓል ስሜት ላይ እንዳላችሁ ተስፋ እናደርጋለን በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ እንላለን እንደ ቻናል 1 አሁን እንግዲህ የክርስቲያን ወንድም እህቶች ጾምም አለ ሊጠናቀቅ ጥቂት ሳምንታት ነው የቀረው እሱ ሲያልቅ ደግሞ ያው በሀገራችን ባህል ሰርግ በተለያዩ ቦታዎች በተለያዩ አጋጣሚዎች ይደገሳልና ለተጋቢዎች ሙሉ እንኳን ደስ አላችሁ ላለን ከዛ በፊት ግን ስለ ሰርግ ያነሳውበት ምክንያት ግልጽ ይመስለኛል አይደል ግን እንዴት ነበር ወደ ሰርጉ ሐሳብ እመለሳለሁ ሮቤል ባለፈው ሳምንት ነው ከኛ ጋር የተቀላቀለውና እኔ በግሌ በጣም ብዙ አስተያየቶችን ስቀበል ነበር በመጀመሪያ ሮቤል እንዴት ነበር አቀባበል እንዴት አገኘው በመጀመሪያ ስቱዲዮ ያለው አቀባበል እናንተ አቀባበል በጣም የተለየ አቀባበል ነበር በጣም በተለየኔ አሪፍ ነው ምንም አዲስ ስሜት እንዳይሰማኝ የቤተሰብነት ስሜት እንዲሰማኝ በደንብ አርጋችሁኛል አመሰግናለሁኝ ቤተሰቦቻችንም እንግዲህ በደንብ የተቀበሉኝ ይመስለኛል ያው ጥሩ አስተያየቶችን ጥሩ ሐሳቦችን ነበር ሰማይ ነበረው ቀረውን ደግሞ እናንተ ጨምሩ እነዚህ ምላሳም ሴቶች መሃል ቆመ ምናምን አልተባለ ሚል የለም ከትንሽ ሳምንት በኋላ እሱ ምላሳም ስለሚሆን ማን ነው አንደኛ ምላሳም ሁለተኛ በሚለው እንታያለን ማለት ነው በጣም ደስ ይላል ያም ተተቀላቀልከን ደስ ብሎናል ቤተሰቦቻችንም እንግዲህ በተለያዩ የሶሻል ሚዲያ አማራጮቻችን ላይ እንኳን መጣልን እንኳን አየነው ግርማ ሞገሱ ስንቴ ለብቻ ለብልበውት ነበር እንኳን መጣላቸው ምናምን በጣም ደስ የሚል ስንቴ አጋዣ ጌታን ተብሏል ጥሩ ነበር በጣም አሪፍ ነበር ቀና የሚባሉ አስተያየቶች ነበር አይ በግልም የሚነግሩን ሰዎች ነበሩና ጥሩ ነው አሪፍ ነው ቴንክ ዩ እንግዲህ አመሰግናለሁ እንግዲህ አስተያየታችሁ በነገራችን ላይ እኔ ሁሌ ነው ምን ልለው አይደል የኢትዮጵያ ሕዝብ በጣም ተቀባይ ነው በጣም ከነን ተቀብሎ የሚያስተካክል የሚያሻሽል በጣም ደስተኛ ሆኖ ምንም ነገር የሚያስተናግድ ሕዝብ ነው ያለነውና ሕዝቡንም አንዴ እንደዚህ ይገባል አመሰግናለሁ በነገራችን ላይ እንደዚህ አይነት ሂደት ላይ አቀባበሉ ከፍ ብሎ ሲመጣ ኦር ደግሞ ሰው ጥሩ ስሜት ሲያሳይሽ ኃላፊነት ነው የሚሰጥን ታውቃለህ ኃላፊነት ብዙ ከኛ እንደሚጠበቅ ብዙ መስራት እንዳለብን ብዙ ከኛ እንደሚመኙ ማሳየ ነውና እሱን ማትርሳት ጎበዝ ነው ደግሞ አንተ እንደ መጀመሪያ ቀንም አይደለም የመጀመሪያ ቀኔን አስተውሽኝ እኔ ግን ከዛ በኋላ ምን ሆነን እናንተ አላገኛችሁትም እናንተ ቀጣይ ቀረጻ ገባችሁ እዚህ በኋላ ከዛ ማንንም ባገኝጥ ነው በረሰ ከፍት አድሜ ያቺ ዶላር ባለችበት ሸሚዝ እሱ ነገር መንዝሮ ቢያለ እሱ ራሱ ለመግባት ፈልገው ነበር እንዳጋጣሚ ቀረጻ ላይ ነበራችሁ ግን አው በጣም በቃ ወይኔ አድሜ ምናምን አልኩት እኔ ያለው ቤተሰብ ነው ይመጣለው ስራዬን መታ አላርግና ብሏል አድሜ አለ ሁሉ ጊዜ የቻናል 1 ቤተሰብ የቤተሰቡ አካል ነው ይመጣል አድሜ አብሮን ያለው ቀደም እንግዲህ ስናከብር አብሮ ተቀላቅሉ በድምጽ
ናፍቆትና ሊያ አሉ። በውዝዋዜ ደግሞ እኔና ስንት እኔ በር ላይ ሽማግሌ እኮ አድማሱ ነው ያው ሽማግሌ አድማሱ ቢልኩም ግን ያው ለፎርማሊቲ ሽማግሌ አድማሱ በተለይ በዛች በያችኑ ሰዓት ላይ በጣም ናፍቆን ነበር። ካለበት ሆነ ያችንን መበተን ትችላለህ። እስቲ አንዴ ላድሚ በእውነት ግን እንዴት ነው የሰርጉን ነገር ስሰማ እኔ ወይ እንደገና አይቻልም እንደገና መሞሸር እንደገና ስሰማ ብዙ ያዘጋጅ ሰርግ ነበረክ አልነበረም? ሰርግ ነው ነበረኝ በዓለማዊ በቤተክርስቲያን በዓለማዊም በቤተክርስቲያን ነው። ስለዚህ አሁን መድገም ፈልገ ነው እዚህ የተዘጋጀውን ነገር ስሰማ በጣም የሚያጓጓ ነው። ምን ነኝ ብዙ አንቨርሰሪ ተራይዛል ነበር ባይዘው ወይ እኔ አሁን እንትን ውስጥ አለ ዌቲንግ ሊስት ውስጥ ነው ያለው። ቀጥሎ ወይ እንደዛ እኔ ነኝ ሂደቱን እንትን ምሎና የሆነ የሥራ ማስከጀብር ከመጣት ገባ። በነገራችን ላይ የሰርጉ ሂደት በጣም እንግዲህ ለቤተሰቦቻችን እያንዳንዱ ሂደት እያሳወቅን ከጾም በኋላ እንደምናደርገው ተናግረን ነበር። አሸናፊዎችንም ለይተን ነበር። ነገር ግን አሸናፊዎቹ አጥጋቢ መልስ እየሰጡን አይደለም፣ አድራሻቸውንም እየጻፉልን አይደለም። ስለዚህ ዛሬ እንግዲህ ፋሲካ ከተከበረ ወይም ጾሙ ከተፈታ በኋላ ሰርጉ ይደገሳል። ሰርጉ ደግሞ አብዴት ተደርጓል። በነገራችን ላይ እኛ ዝም አላልንም፣ በደንብ እየሰራንበት ነበረ። አንድ ሙሽራ አንድ ጥንድ ሙሽራ እንድራለን፣ ሌሎቹን ደግሞ ፎቶ ቪዲዮ ብለን ነበረ። አሁን ግን እንደተነገረን ከሆነ 3 ጥንድ ሙሽሮችን ድል ያለው ድግስ ለሶስቱም ሆኗል ማለት ነው። እናንተ ድል አንተ አይምሮ ውስጥ ድል ምንድነው? እኮ ድል ራሱ ቃል አንድ እንትን ትንሽ የፍንጭ እንስጣችሁ ለቤተሰቦቻችን። እኔና አድሜ እንትን አንድ ድራማ ሰርተናል። ድራማ ነው የሚባለው ጭውውት ነው አይደል? ጭውውት። ከዛ በጭውውቱ መሀል በቃ እንትን ሆኖ ስለሚሰራ ባሌ እዚህ ጋር መጥቶ የሳምኩት አይሊያ ትገርሚኛለሽ እኮ ብሎ አሁንም እንደሱ አይነት ሳቅ ያየው ምንድነው እውነት ድል ሲባል በቃ አሁን ዘመናችን ላይ ያለ ሰርግ ድል የሚያሰኘው ብለን ብናስብ ሌተስት ቨርዥን ምን ነው ባንድ አለ፣ በጣም ትልቅ ባንድ አለ። ባንዱ ላይ የሚጫወቱት በጣም ስመጥር ሙዚቀኞች ናቸው። ከዚህ በፊት ናፍቆት በጣም ብዙ ጊዜ ፍንጭ ለመስጠት ሞክራለች። ሰርጌ ላይ እንዲገኝልኝ ይፈልጋለሁ ብላ ከዚህ በፊት አስቀምጣለች። ግን አንጠራም፣ እሺ ይጓጉ። ሰርጓ በኮቪድ ታልፏል። አሁን ቻናል 1 አንቨርሰሪዋን ሊደግስላት፣ ሌላ ደግሞ አንቨርሰሪውን የሚደግስለት ወንድም መጥቷል። እንደገና የአዲስ ሙሽራ ኮኖ ትንሽ ነው። ስንት ጊዜ ሆነ ካገባት? እኔ ወደ 3 አመት ነው። ምን ነው አዲስ ምትዩ? እኔ እኮ 10 አመት ነው የሚሄደው አባቴ። ግን 10 አይሆንሽም። እኔ አደጋ ላይ ነው ቆፋው 3 ላይ ነኝ። መምቴ ነው ያጠቃላይ እኛም 3 ላይ ነው ያለነው። እና ድልን ግን እያብራራሽልን ነበር። እና ድል ማለት በጣም ታዋቂ ሙዚቀኛ ከተማ ላይ አምጡ ድጋው ይባል እንደሱ የማይደገም የሰርግ ሙዚቀኛ ትልቅ ባንድ እኔ ነኝ የተባለ የከተማው አዳራሽ። እዛ አዳራሽ መቼ ነው የምገባው? ትኬት አይወጣም እንዴ አይሰጥም የሚባልለት አዳራሽ ነው የምንደግስላችሁ። በእውነት ያው ወገባችን አልቋል። ፎቶም ደግሞ በጣም ኬተሪንጉ ካሁኑ ጀምሮ ነው እንትኑ ማርኔት እየተደረገ ነው። እያስፈጩ ነው ድፍድፍ ቬሎ። በነገራችን ላይ ባለፈው ብለናችኋል አይደል? እኛ በኪራይ ቬሎ ነው ፎቶም የተነሳ ነው። እናንተ ግን በዲዛይነር በተሰራ ቬሎ፣ ወንዶቻችንም ደግሞ በሱፍ በቃ ከተማችን ውስጥ አለ የሚባለው ሱፍ በሱ ነው የምትዳሩት። ከዛ ደግሞ ኬተሪንጉ ሊያ እንዳለችው ዲኮር ያንዱ ዲኮር ወጪ ራሱን የቻለ አነስ ያለ ሰርግ የሚደግስ በትልልቅ ሰርጎች ላይ ትንሽ ሰርግ እንደሚባለው ዲኮሩ ከትልልቅ ሰርጎች አነስ ያለ ሰርግ ይደግሳል ነው። በነገራችን ላይ ዲኮር ራሱ ጊዜውን እየጠበቀ በጣም ራሱን እያሻሻለ የመጣ ነገር ነውና የሰርግ ዲኮር አይታችሁ ከሆነ አሁን ሌላ ታሪክ ውስጥ ገብቷል። አገራችን ላይ አለ የተባለ የዲኮር ባለሙያ ነው አዳራሹ። ዲኮር ፍንጭ እንኳን ሳይተራል ዲኮር ማለት ነው። የወንድ ልብስ በደንብ ታይቷል። ምናምን አሳይተናል። አሁን እኮ በጣም ይቆሩብን ወግ ነው። ሲዳሩ ማልቀስ ሲታጩ ደስ ይሆኑብን እኮ ሙሽሮች ናቸው። ሙሽራ የቀረ የእንትና ዘፈን ያበባ ደስ መርጠን ነበረ ተመርጠው ነበር፣ ግን በአግባቡ አድራሻቸው ሊልኩልን አልቻሉም። ስለዚህ እኛ ምን እናደርጋለን? ሌሎች በጣም ይሄንን እድል የሚፈልጉ ቤተሰቦቻችን እንዳሉ ስለሚሰማን ያላችሁ ባለፈው አሸንፋችኋል ብለን ያሳወቅናችሁ ሰዎች ካላችሁ አድራሻችሁን ላኩልን። ከዚህ ቪዲዮ ስርም ደግሞ ሰርጋችሁ እንዲደገስላችሁ የምትፈልጉ በተለያየ ምክንያት ሰርግ ማድረግ ያልቻላችሁ ቤተሰቦቻችን ምክንያታችሁን አሳማኝ ሊሆን የሚችል ምክንያታችሁን ጻፉልን። ስትጽፉ ግን ስልክ ቁጥራችሁን አብራችሁ እየጻፋችሁልን ለአዳዲስ ሰዎችም እድል ለመስጠት ተገደናል። በነገራችን ላይ ባለፈው ተመርጣችሁ የሰርጉ ሙሽሮች ሆናችሁ የተነገራችሁ አሁንም እድሉ አላችሁ። ቶሎ በጊዜ ያለን እኛን መሞሸር ያለብን ብላችሁ የምታምኑና ወስናችሁ ከመጣችሁ እኛ ዝግጁ ነን። ነገር ግን በጥቂት ቀናት ውስጥ ከናንተ ምላሽ ማናገኝ ከሆነ ለሌሎች ቤተሰቦቻችን እድል እንሰጥና ምክንያታቸውን አሳማኝ በጣም ብሶ ሊወደው የሚችል አይነት ምክንያት ካላችሁ እሱን አድርጋችሁ ስልካችሁን ሳረሱ ጽፋችሁ ከመጣችሁ እናንተን ለመምረጥ እንገደዳለን። ድጋሜ ደግሞ
ይህንንም የሚያረግ ከጠፋ ባለፈው ከጻፉልንና ብዙ ላይክ ከተሳተፉት ላይክም ባያገኙ ከተሳተፉ ውስጥ በደንብ ስርዓቱን በጠበቀ መልክ እንዲሆን የሚጠሯቸውን እንግዶች ኮድ እንሰጣለን። እሱ በማዘጋጀት ላይ ነው። በእውነት እንደ ባርኮድ አይነት ነገር እየተዘጋጀ ነውና ቀድሞ መምጣት የሚጠቅመው ለዛ ነው። እንደዛ ባልሆነበት ሁኔታ እንግዲህ እንደተባባለው እኛ ዝም ብለን በመሳተፍ ብቻ ያገኘናቸውን ሰዎች ራንደም ሊመርጠን እንደግሳለን ማለት ነው። ካልሆነ ለሮቤል አለ እኔም አለ ሶስት አንቺ ቅርብ አዲስ አርጋለሽ አለ ነገር ስንታየውም ሰርጋለሁ ግን እና ያሰክር ሰርግ ምን ችግር አለ ወለደ ቤተሰቦቻችን ካልመጣችሁ እኛ እንሞሸራለን እያልን ስለሆነ ምንድነው እነዚህ ሰዎች ራሳቸው ደግሰው ራሳቸው ሊሞሸሩበት ነው እንዳይሉ በነገራችን ላይ ይበላሽ እነ ፍቅር አሉ እነ ደስታ አሉ ስለዚህ አሉ ከዚህ ፕሮግራም በኋላ ቤተሰቦቻችን በሙሉ በትክክለኛ ኢንፎርሜሽናቸው ስልካቸውን አሁን በጠየቅነው መሰረት የሚያሟሉ ይመስለኛል። አዎ ይሄ ድል እንዳልፋችሁ በጣም ደስ የሚል ጥሩ ጊዜ ይኖረናል። እኛም እንገኛለን ሰርጉ ላይ በጣም ያማረ የደመቀ የሰርግ ስነ ስርዓት ነው የሚሆንላችሁ። ቻናሏን እናንተ ብቻ ጥንድ ሆናችሁ ነው የሰርጋችሁ ልደግስ እያለ ነው። እንደዚህ አይነት እድሎች በክፍለ ዘመን አንዴ የሚመጡ አይገኙም። እንደ ሊያል እንደሚለው ስም በሆነ አንድ ዱብ ነው የሚለው አዘጋጅ ሀገር እየጋበዘ ነው እንግዲህ አንዷ ኮና ምሳሌ ልስጥ። ዘሪቱ በጣም ፌመስ ሆና የመጣች ጊዜ ማለት ነው ስለዚህ በጣም ድምጿ ቆንጆ ነበር ግን ስሟ የድሮ ስም ነው ትላለች ሬዲዮ ላይ ነውና ከዛ አያትና ሰውየው አንቺ እኮ ስምሽ ሄዋን ነው አላት። ከሄዋንና ከዘሪቱ የቱ ነው በጣም የድሮ ነው? ሄዋን የመጀመሪያዋ ሴት ማለት ነው። ጎበዝ ነው አንቺ እነሱ ራሱ ለመመለስ ግራ አጋባሻቸው ብለው ወደኋላ የሊያ ታሪክ ወደዛ እኔን ተይኝ ናፍቆት ፕሮግራሙን አዎ ልክ ነሽ እኮ ሊያ እውነቷን ነው። ያሳብ ግን በደንብ ብናየው አሪፍ ነው እና ብላለዋለን። እሺ ከዚህ በኋላ ግልጽ ነው ደግሞ እኔ አንዳንዴ ማነሳቸው ሀሳቦች ቦምብ ይሆኑና እንደዚህ ልጅ ተውላ ያበቃ በጣም ከባባድ ሀሳቦች ነው ያነሳነው። ቦምቡ ፍቅርሽ ሲፈነዳ መሬት ያዙ። ከዛ ከሰርጉ ወጣ ስንል ደግሞ እንዴት ነው ሳምንታችሁ እንዴት አለፈ? ውብ ነበር በጣም ድንቅ ውብ ቆንጆ ነበር። ሳምንታችን በጣም ደመቅ ያለ ኢድ እንትን ስለነበር ቫይቡ በጣም ደስ ይላል። አሪፍ ነበር። በጣም ደስ ይላል። ሊያልቅብን ስለሆነ እኛም ከነሱ እኩል እየተራራጠን እየበላን እየጠጣን አብረናቸው እየተደሰትን ያሳለፍነው። እኔም ደግሞ ትንሽ በጣም ደስ የሚል ሳምንትን ያሳለፍኩት ከኢድ በተጨማሪ የአርሰናል ደጋፊ ነኝ። ሶስት ሆነናል። ማነህ ጎራንደይ ማነህ ሊቤ ኦኬ ሶስታችን አርሰናል በዚህ ከ22 አመት ረጅም ጥበቃ በኋላ የእንግሊዝ ፕሪሚየር ሊግን ለማንሳት ያው በደንብ ከጫፍ ላይ ደርሷል። ጫፍ ላይ ነው ያለው። በእውነት የመጨረሻውን ሳቅ ምስቀውኛል። አሁን እንዝቃለን። ዛሬ ምንም አልመሰለኝም። ይበላል። ዘንድሮ ምንም በእንግሊዝ ፕሪሚየር ሊግ ብቻ ደግሞ ሳይሆን በሻምፒየንስ ሊግ ላይም ጥሩ የሆነ ተሳትፎ እያደረገ ነው አርሰናል። ስንት ያልተዋጠለትም ግን ያው መጨረሻ የማን ነበር ካንተ? በጣም እንዴ አንቺ ሆነሽ ነው እኔ ያለማ አቅልሽና አሳችኝ። ስንት ማን ነው? እኔ በጣም ከማረሳው ሜም እንትን ይሄ አስተናጋጁ አይታችሁታል? ምግብ ይዞ ይሄዳል። ከዛ ኳላ ይከተለዋል፣ አንዱ ይከተለዋል። ከዛ በኋላ ለአዘዙ ሰዎች አቀረበ። እኔ ደግሞ ይበሏል ብዬ መከተል ያለ አርሰናል ማሊያ ለብሷል ልጅ። አይ አሁን እሱ ወደናንተ ዞሮ በነገራችን ላይ ስንት እኔ ያሙቀን እንበላለን። እርግጠኛ ከመሆን የተነሳ ሱፉላ አዝዣለሁ። የምር ነው? አዎ አርሰናል ዋንጫ ሲያነሳ የምለብሰው አዝዣለሁ። ካላነሳ ምን ታደርጋለህ? ምን ሰርፕራይዝ ነው ለብሼው ነው የምመጣው። በእውነት ቃል ግባ ለቤት ካላነሳ ምን ታደርጋለህ? አርሰናል የሚል ነው ካላነሳው ያው ላንተ ሰጣ። አይ ቆይ የትኛውን ዋንጫ ነው የምታነሱት? እንግሊዝ ፕሪሚየር ሊግ ነው ፈልጉት ነው የምንፈልገው ብቻ ሳይሆን ያው በደንብ የደረስንበት በደንብ ለማንሳት ጫፍ የደረስነው እሱ ነው የምንበላው። እኛ ለምንበላው ታቃረህ ምን ነው? በነገራችን ዛሬ 4 የፕሮግራም አቅራቢ ብቻ አይደለም ያለው ከሁሉም ተሳትፏል። አሁን ድምጻቸው አለ መግባቱ እንጂ ተወራጭቷል ማለት ኧረ እባክህ ግን ጎበዝ ናችሁ። በጣም ታማኝ ደጋፊ እኔ አንቺ ሰሞኑን ይገባሽው አርሰናል እንደወደዋለሁ ኳላይም ጨዋታውን እንዲያውን ኢንፎርሜሽን እየሰማሁ እኮ ሞደር ነው እንጂ ደጋፊ አይደለሽ። ደስ ይልሻል? አይ በጣም ደስ ይለኛል አርሰናል። ወይ ያው ለቀይሽ ለነጩ እየተባለች ደግፋ አያታ። አይ ዘንድሮ ግን አክረም ለመናገር እኔም አርሰናል ቢበላ
ደስ ይለኛል። ባይልህም ሌላ ምርጫ የተጠባባቂ ነው አማራጭ አለ። ጠገብኩ ቢራሱ እኔ እስካሁን ማለት ነው አስጨረሰኝ ስታይ ብዙ ፐርሰንት እርግጠኛ አይደለም እንደይበላ ይበላል። ይሄ እንትን ነው ይሄ የእንትን ምቀኝነት እንዳይመስልብኝ ተረግሟል። እንዲያርሰናል አትብላ ተብሎ በነገራችን ላይ እንትን ራሱ ቢሆን ነው እንጂ መስማት አንተ ሬዲ አይደለህም እንጂ አርሰናል አይኔ በቃኝ እንኳን ቢል በተከታይነት ለማጉረስ ብንንጠራራ ራሱ የምናገኘው ሰው የለም፣ የምናገኘው ክለብ የለም። ነገር እኮ ይመስለኛል የፈጠረው በተከታታይ 2 እና 3 አመታት አርሰናል ዋንጫውን ይበላል ተብሎ ጫፍ ላይ ደርስና ወደ ኋላ ይንሸራተታል። ያ ነገር ነው ጥርጣሬ እየፈጠረባቸው ያለው። የኛም ጨጓራ እንደው ሲላጥ ይኖረው ግን ዘንድሮ ምንም አትጠራጠሩ ያርግላል። አለ ተከታይ እየመራ ነው። መጨረሻውን ያሳምርልን። ሼልፉ ባዶ ከሚሆን አንድ ለማንኛውም እሁድን አንድ ላይ እንግዲህ እንደዚህ እንዳማረበት ሞቅ ብሎ ተጀምሯል። የምትወዷቸውን ፕሮግራሞች ወደ እናንተ ያደረሰን አብረን እንቆያለን። የትም መሄድ አይቻልም። የሪሞቱ ባትሪ ድንጋይ ጠፍቷል። ከዚህ ሰዓት በኋላ ቻናል አይቀየርም። ደስ የሚል ለተሰንበት አብረን እናሳልፋለን። እሁድን አንድ ላይ ተጀመረ።